What's going on? How are you guys? Today we'll try to see C2 phrases really important for your daily conversational English. ለየቀኑ ስትናገሩ እንግሊዝኛችሁ የሚያደርጉ ወደ ላይ የሚያደርሷችሁ C2 phrases ነው የምናየው ዛሬ ማለት ነው። በእንግሊዝኛ ውስጤ የሚነግረኝ ስሜቴ የሚነግረኝ ደመነፍሴ የሚነግረኝ ይህንን ነው ስትሉ ምንድን ነው የምትሉት? What is ደመነፍሴ የሚነግረኝ? ውስጤ ይነግረኛል። ውስጤ ምን የሚነግረኝ ነገር አለ እንላለን አይደል? አላዛር ምን እንላለን? ኦኬ ምን እንላለን? እስቲ GUT ነው ገት በልሲ እሺ my gut feeling is በልሲ GUT my gut feeling is ብላችሁ የሚነግራችሁ ነገር ማለት ውስጤ የሚነግረኝ for example ውስጤ የሚነግረኝ አንተ አልኮል እየጠጣህ መሆኑን ነው በዚህ ሰዓት ስትሉት አንድ ሰው my gut feeling is you are drinking alcohol ካላችሁት ውስጤ የሚነግረኝ ደመነፍሴ የሚነግረኝ አንተ አልኮል እየጠጣህ መሆኑን ነው እያላችሁት ነው ማለት ነው። ለምሳሌ ውስጤ ደመነፍሴ የሚነግረኝ እንደምትወደኝ ነው እኔን እንደምትወደኝ ነው ስትሉ my gut feeling is you love me right okay ደመነፍሴ የሚነግረኝ አንተ እንደምትወደኝ ነው። ስለዚህ የእናንተ ደመነፍስ የሚነግራችሁ እስቲ ንገረኝ እስቲ what's your gut feeling? Yeah, my gut feeling is my gut feeling is is there something wrong? My gut feeling is there is something wrong with you. ካልከኝ አሁን ውስጥ የሚነግረኝ የሆነ ችግር ካንተ ጋር እንዳለ ነው የተፈጠረ ነገር እንዳለ ነው እያልከኝ ማለት ነው። My gut feeling is there is something wrong with you. Understand? የሆነ ችግር ያጋጠመ ነገር እንዳለ ይነግረኛል እያልክ ነው ማለት ነው። Is that okay? Yes. Huh? Yeah. All right. Interesting. So beautiful. ስለዚህ my gut feeling is right? ደመነፍሷ የሷ የሚነግራት እንደዚህ ስትል her gut feeling is ኢየሱስ ስትል his gut feeling is እየተጋባናል። ግን ውስጡን የሚያውቀው ሰው ራሱን ስለሆነ most of the time we use my gut feeling is ውስጤ የሚነግረኝ ደመነፍሴ የሚነግረኝ እያላችሁ ነው ማለት ነው። is that okay? Yes. እሺ ውስጤ የሚነግረኝ አንተ 10 ልጅ እንዳለህ ነው በለኝ እስቲ። My gut feeling በቃ 10 ልጅ መኖሩን ነው በቃ አንተ በቃ my gut feeling is you have 10 children. My gut feeling is you have 10 children. ውስጥ የሚነግረኝ በቃ አዲስ እንትን እንዳለ ነው። እየተጓባን ነው አይደል? ደመነፍስ የሚነግረኝ እንደዛ ነው። Is that okay? All right. Interesting. Okay? So nice. ስለዚህ my gut feeling ብላችሁ ትቀጥላላችሁ ማለት ነው። በጣም ጥሩ። እንግዲህ የኔን የግል እይታ ከጠየከኝ ስትል ነው የኔን የግል እይታ እንድነግር ከጠየከኝ በጣም ኮመን ነው። ከጠየከኝ ምንድን ነው? If you ask me በልሲ if you ask me. all right የኔን የግል እይታ እንድነግርህ ወይም እንድሰጥ ከጠየከኝ ስትሉ ሰውን if you ask me ብላችሁ ነው የምትጀምሩት። ለምሳሌ ከጠየከኝማ እንላለን አይደል? ከጠየከኝማ አንተ ጥሩ ሰው ነህ፣ ከጠየከኝማ እሷ ጥሩ ሰው ነች። እሺ if you ask me በልሲ ሐዋሳ ወይስ አዲስ አበባ ይሻላል የትኛው ታምራለች ብለህ if you ask me ሐዋሳ is more beautiful ካልከኝ ከጠየከኝማ ሐዋሳ የበለጠ ቆንጆ ናት እያልክ ነው። if you ask me አዲስ አበባ is more beautiful than ሐዋሳ ከጠየከኝማ ስትሉ ነው የምትሉት። if you ask me ብላችሁ ኮማ አድርጋችሁ ያንን እንትን ማለት ነው የምትሰጡትን የግል ሐሳብ መናገር ነው ማለት ነው። all right can you make your own example? እዚህ ራስን if you ask me እኔ ሐሳብ ልሰጥ ከጠየከኝማ you are out of the frame. If you ask me you are out of the camera frame እያለኝ ነው። Am I out of the camera frame? Yeah. እንደዚህ ስል ነው። It's okay, don't worry, right? Just focus on the point, okay? I just want you to focus on the point. All right, interesting. So, if you ask me, ከጠየከኝማ ለምሳሌ if you ask me, you have got a lot of problems. If you ask me, you have problems. If you ask me, እኔን በድለኸኛል ስትላውን አንድ ሰው ወይም ጎድተኸኛል. If you ask me, you hurt me. If you ask me you hurt me. Yeah, if you ask me you hurt me. ከጠየከኝማ በድለኸኛል እኮ ጎድተኸኛል። ስለዚህ ከጠየከኝ ማስሉ if you ask me ነው የምትሉት ማለት ነው። እሺ እንደዚህ ስትልስ እንደ ልማድ ሆኖ በቀን 3 እንበላለን። እንደ ልማድ ሆኖ ከምሳ በኋላ ወደ ቡና ነው የምንሮጠው። ስለዚህ ወጥ እንደ ልማድ ሆኖ ስትል እንደ ልማድ ሆኖ ቤት ውስጥ ሴቶች ናቸው የሚያበስሉት አይደል እንዴ? as a rule say rule ደንብ ማለት ነው። ሩል ህግ ደንብ ነው አይደል? as a rule በልሲ ኮማ ታረጉና as a rule we drink coffee after lunch አይደለም እንዴ? as a rule we drink coffee
after lunch ስትል ማለት ነው እንደ ልማድ ሆኖ ከምሳ በኋላ ምን እንጠጣለን ነው አላዛር ቡና እንጠጣለን as a rule we drink coffee after lunch እንደ ልማድ ሆኖ ሴቶቻችን ቤት ውስጥ ይሰራሉ ስትል as a rule our sisters are responsible for the household አይደል the houseworks ካልክ ቤት ውስጥ ባሉ ስራዎች እየተጋባን ነው or the house chores say house chores በልሲ house chores as a rule our sisters are responsible for the house chores እንደ ልማድ ሆኖ ሴቶቻችን ቤት ውስጥ ባለ የቤት ስራ ምንድነው ኃላፊነት ያለባቸው እነሱ ናቸው እያልክ ነው ማለት ነው is that okay yes all right ስለዚህ አብዛኛውን ጊዜ እንደ ልማድ ሆኖ ስትሉ ምን የምትሉት as a rule ነው የምትሉት say again as a rule እንደ ልማድ ሆኖ እንደ ልማድ ሆኖ አብዛኛውን ጊዜ እስቲ በራስ አረፍተ as a rule አይ ብለህ ተናገር as a rule I drink coffee after in the morning as a rule I drink coffee after breakfast አይደል ቁርስ ከበላ በኋላ እንደ ልማድ ሆኖ እሱ ነው የምጠጣው አብዛኛውን ጊዜ interesting ስለዚህ as a rule what do you do as a rule I want you to make your own examples under the comment section እናንተም ጻፉ እስቲ እንደ ልማድ ሆኖ የምታረጉት አብዛኛውን ጊዜ ምንድነው I want you to write it okay ሌላ ይላል ሌላ በተወሰነ ደረጃ ስትል ምን እንደምትለው በተወሰነ ደረጃ እንግሊዘኛን በተወሰነ ደረጃ እያሻሻልኩ ነው የእጅ ጽሁፌን በተወሰነ ደረጃ እያሻሻልኩ ነው ህይወቴን በተወሰነ ደረጃ እያሻሻልኩ ነው ባህሪዬን በተወሰነ ደረጃ እያሻሻልኩ ነው በተወሰነ ደረጃ እሺ ቱ በልሲ ቲኦማ ቱ ሰም ጥቂት አይደል ቱ ሰም ኤክስቴንት በልሲ ቱ ሰም ኤክስቴንት ወለ ኮማ ታረጋ ትቀጥላለህ ለምሳሌ to some extent I'm improving my English እስቲ እንደገና to some extent I'm improving my English ምን እያልኩ ነው በተወሰነ ደረጃ እንግሊዘኛን እያሻሻልኩ ነው ማለት ነው የተገባና እሺ በተወሰነ ደረጃ ባህሪዬን እያሻሻልኩ ነው ስትል to some extent I'm improving my behavior right yes or no I'm modifying እየለወጥኩ ከሆነ I'm modifying my behavior all right የተገባናል ስለዚህ to some extent ማለት ነው በተወሰነ ደረጃ ማለት ነው all right በተወሰነ ደረጃ ጥሩ እየሆነ ነው it's getting better to some extent or to some extent it's getting better አይደለም እንዴ የተሻለ እየሆነ ነው is that okay how is the situation here ሁኔታው እንዴት ነው to some extent it's getting better የተሻለ እየሆነ ነው በተወሰነ ደረጃ የተሻለ እየሆነ ነው ስለዚህ በተወሰነ ደረጃ ስትሉ to some extent ነው የእናንተን እያንዳንዱን example comment section ላይ ፈልገዋለሁ because the more you practice the better you become so the best way of learning is practicing okay making enough mistakes so I just want you to write your own examples under the comment section የራሳችሁን እየጻፋችሁ don't be lazy to write comments okay interesting all right that's so beautiful ቆራጥና ጠንካራ ስትል ምን ነው የምትለው ቆራጥና ጠንካራ ህይወቴን ለመለወጥ ቆራጥ አቋም አለኝ ቆራጥና ጠንካራ ነኝ እንላለን cut and strong ይመችሽ ካለ ማለት ይሻላል all right so ቆራጥና ጠንካራ ስሩ strong ብላችሁ ሃይፈን ታረጉና willed ነው የምትለው will የሚለውን ኢዲ ጨምሩበት ማለት ነው strong willed በልሲ strong will say it again strong will I'm strong willed በልሲ I'm strong will እሺ ቆራጥና ጠንካራ ነኝ አልክሽ ምን ለማድረግ ነው ቆራጥና ጠንካራ ነው I'm strong willed to change my life ህይወቴን ለመቀየር ቆራጥና ጠንካራ ነኝ ስትሉ I'm strong willed to change my life so are you strong willed to change your life yes are you sure I'm strong willed to express my ideas in front of other people yes or no yes. so to be strong willed ማለት ቆራጥና ጠንካራ ማለት ነው you guys I want you to write the comment section ላይ የእናንተን እስቲ አሁን ቆራጥና ጠንካራ የሆናችሁበትን ኤሪያ ጻፉልኝ እስቲ all right so are you strong willed yes to do what to change my life I'm strong willed to speak out but see to speak out ከሰዎች ፊት ደፍሮ ለመናገር እኔ ቆራጥና ጠንካራ I'm strong willed to speak out that's so beautiful okay interesting ለማድረግ ሲባል ስትልስ ምንድነው እንደዚህ ለማድረግ ሲባል ስትል ገንዘብ ለመቆጠብ ሲባል ገንዘብ ለማግኘት ሲባል what is ለማድረግ ሲባል so as to በልሲ so as to በልሲ so as to so for example so as to right እስቲ ለምሳሌ አሁን so as to save money በልሲ so as to save money ገንዘብ ለመቆጠብ ሲባል አልካ አይደል
We have to eat 2 times a day. All right? Yeah. Why are you eating 2 times a day? I'm doing it so as to save money. አይደለም ስለዚህ so as to save money, I'm eating 2 times a day. እሺ የተገባን ነው። ሀብታም ለመሆን ሲባል ስትል so as to be rich በልሲ ሀብታም ለመሆን ሲባል we sacrifice many things. ብዙ ነገሮችን መስዋዕት እናደርጋለን አይደል? You know so as to be rich, we sacrifice many things. ስለዚህ so as to ስትሉ የሆነ ነገር ለማድረግ ሲባል ዳሽ ለማድረግ ሲባል ማለት ነው። የተግባባን ነው አይደል? Is that okay? እሺ ምን እስቲ የራስን አፍተር ስራ እስቲ so as to be wealthy. So as to be wealthy በጣም ሀብታም ለመሆን ሲባል I'm working hard. እሺ ለዚያ ስል I'm working hard. Of course you have to. All right? Okay, interesting. ስለዚህ ይሄኛው ትዝ አለኝ፣ ይሄኛው ነገር ትዝ አለኝ፣ ይሄኛው የማቀው ይመስለኛል። ትዝ አለኝ። አዎ ትክክል ነህ። ይሄኛው ነገር የማቀው ይመስለኛል። ትዝ አለኝ እኮ እልሃለሁ። አሁን የሆነ ነገር ስትነግረኝ ቆየና አዎ ይሄኛው እንኳን የማቀው ይመስለኛል። ትዝ አለኝ እኮ ምናምን ስልህ ምንድን ነው የምትለኝ? ይሄኛው ትዝ ይለኛል ስልህ እሺ መደወል ምንድን ነው እንደ ቃጭል እንደዚህ ሪንግ አይደለ? ሪንግ ቀለበት ይሆናል። እንደዚህ መደወል ይሆናል። ሪንግ አይደለ? እሺ እንትኑስ ይሄ ቤሉ ምንድን ነው? ቃጭሉ ቤል ነው የሚባለው የሚመታው። so that rings a bell በልሲ that rings a bell ካልኩ አሁን ትዝ አለኝ፣ ይሄኛው ትዝ አለኝ አሁን that rings a bell. Yeah, that rings a bell. We used to be friends at elementary school ካልኩ ይሄኛው ትዝ አለኝ፣ ጓደኞች ነበርን ያኔ ምናምን እያልኩ ነው ማለት ነው። የተግባባ ነው። ግን ትዝ ይልሃል በዚህ ሰዓት እኮ መጽሐፌን ወስደብኛል፣ በዚህ ሰዓት እንዲያርጋልና የሆነ አንዱን አስታውሱ that rings a bell. I took your book, right? ስለዚህ that rings a bell ስትሉ ይሄኛው ትዝ አለኝ፣ ይሄኛውን አስታወስኩ ስትሉ that rings a bell. Say with me. That rings a bell. ያ ምኑን ይደውላል? ቃጭሉን ዶሉን ይደውላል ነው ያልኩህ አይደል? ያ ማለት ሲመጣልህ ነው ለአንተ ሐሳቡ። that rings a bell. Say that rings a bell. Yeah. ለምሳሌ አሁን ስታወራ ቆይተህ እንጃ ምናምን ስለቆየው ነው የሆነ ነገር ትዝ አለኝ። that rings a bell. All right, that rings a bell. I took your book. That rings a bell. I punched you when I was a high school student. መጥቻለሁ በቦክስ አሁን ትዝ አለኝ። Is that okay? ስለዚህ አሁን ትዝ አለኝ፣ አሁን አስታወስኩኝ፣ ይሄኛውን ማስታወሰው ይመስለኛል ስለው that rings a bell ነው የምትሉት። all right, that rings a bell። ነገር ግን የሚፈልገው አሁን በእያንዳንዳቸው ላይ ምን እንድትሰሩ ነው? ኤግዛምፕል እንድትሰሩ ፈልጋለሁ። I want you to make your own examples. That rings a bell. That rings a bell. Very good. That rings a bell. Okay. All right, interesting. ዘነጋሁት በለኝ እስቲ። ዘነጋሁት እኮ ዘነጋሁት ብቻ ታስታውሳለህ እንዴ? ሃይ ስኩል ሳለን ብዙ ነገር አድርገናል እናንተ ምናምን ሊሆን ይችላል፣ ግን ዘነጋሁት። which ዘነጋሁት ስትል ነው? I forgot it. Say I forgot it. forget it ማለት forgot it. I forgot it አልጋ I forgot it. I forgot it ስትል ረሳሁት፣ ዘነጋሁት። ሌላም አለ ትንሽ a little bit advanced. We are talking about C2 phrases, all right? It slipped my mind ነው የምትለው። It slipped my mind. Slipped የምትለው SLIPPED አይደል? It slipped my mind. Say it again. It slipped my mind ስትል ዘነጋሁት። Okay, we might have done many things, but it slipped my mind ካልክ ዘነጋሁት ማለት ነው። ዘነጋሁት። ስለዚህ ዘነጋሁት ረሳሁት ስትሉ ምን ነው የምትሉት? አንደኛ I forgot it ትላላችሁ፣ ሁለተኛ ደግሞ it slipped my mind ትላላችሁ። እስቲ እንደገና it slipped my mind። ለምሳሌ አንተ ሉክ ትናንት እኮ ብዙ ነገር ነግሬሃለሁ አላዛር፣ እንደዚህ አድርግ ብያለሁ፣ እንደዚህ አድርግ ብያለሁ፣ እንደዚህ አድርግ ያለው ብትል you told me but it slipped my mind። ነግረኸኛል እኮ ግን ዘነጋሁት። you told me it slipped my mind። እንዴ አንተ ቪዲዮን 2 ተኩል ላይ አምጣው አላልኩም እንዴ ብዬ you told me but it slipped my mind. I'm sorry. የተገባ ነው my bad. So it slipped my mind means I forgot it. What does it mean? I forgot it. Right? I forgot it. Very good. Very good. እሺ ሌላ ቀድሞ ስትል ምንድን ነው የምትለው? ቀድሞ ወይም ከዚህ በፊት በነበረው ጊዜ ስትል፣ ቀድሞ ወይም እዚህ በፊት በነበረው ጊዜ ስትል ወደ ኋላ ባክ ቀን
ዴይ ዴይ እሺ አይ ቦር በመካከል የሆነ back in the day በልሲ ቀድሞ ወይም ከዚህ በፊት በነበረው ጊዜ ስትሉ back in the day ነው የምትሉት ከዚህ በፊት በነበረው ጊዜ back in the day I used to skip classes ካልኩኝ ቀድሞ ወይም ከዚህ በፊት በነበረው ምን እቀጣ ነበር ክላስ እቀጣ ነበር አሳልፍ ነበር back in the day I used to skip classes የተባባ ነው back in the day I used to what የራስን I used to drink a lot of alcohol yes or no ቀድሞ በነበረው ጊዜ ወይም ከዚህ በፊት ብዙ አልኮል እጠጣ ነበር back in the day ቁማር ጫወት ነበር በለኝ እስቲ back in the day I used to gamble በልሲ I used to gamble back in the day I used to gamble ቁማር መጫወት ነው እሺ back in the day I used to gamble ካልኩኝ ከዚህ በፊት በነበረው ጊዜ ምን አደርግ ነበር ነው ቁማር ጫወት ነበር yeah back in the day I used to gamble yes or no all right so beautiful የተባባ ነው back in the day ከዚህ በፊት በነበረው ጊዜ ስትሉ ስለዚህ back in the day ነው የምትሉት back in the day all right say it again back in the day say yeah back in the day all right ከነገ ወዲያ ስትልስ ምን ትላለህ ከነገ ወዲያ ከነገ በስቲያ ከነገ ወዲያ after tomorrow የሆነች ነገር ጨምርባት ቀን ምንድነው the day after tomorrow ከነገ ወዲያ እደውልልሃለሁ በለኝ I will call you the day after tomorrow እስቲ ነገና I will call you the day after tomorrow ስትል ነገ ነው አይደል the day after tomorrow ማለት ከነገ በስቲያ ማለት ነው so I'll call you the day after tomorrow say I will call you the day after tomorrow እሺ ትናንት ስትል ምን ትላለህ እሺ ከትናንት በስቲያ the day before yesterday ግን ብሶ the day before yesterday very good እሺ the day before yesterday በልሲ the day before yesterday እሺ ከትናንት በስቲያ ደውዬልሃለሁ በለኝ እስቲ I was no I had called you I called you በልሲ I called you ማለት ትችላላችሁ I called you the day before yesterday I called you the day before yesterday እስቲ ነገና I called you the day before yesterday I called you the day before yesterday ከትናንት በስቲያ ደውዬልሃለሁ ስለዚህ ከነገ በስቲያ ስትል ምን ታለ the day before or after the day after tomorrow ከትናንት በስቲያ the day before tomorrow yesterday the day before yesterday say the day before yesterday all right okay አንተ ትቢተኛ ነህ በለኝ እስቲ ትቢተኛ ነህ ትቢት ወጥሯል ትቢተኛ ነህ በለኝ እስቲ you are arrogant you are arrogant በልሲ you are arrogant you are arrogant ስትል ትቢተኛ ነህ ነው አይደል ሌላ ደግሞ ግን ፍሬዝ ደግሞ ሲቱ ፍሬዝ አለ ያወራን ያለ ከፍ ስታርጋት you are full of yourself full ምንድነው ሙሉ አይደል ሙሉ you are full of yourself በለኝ እስቲ you are full of yourself አንተ ምንድነው ቀጣ ስትተረጎም ሙሉ ነህ ለራስህ ሙሉ ነህ ሳይሆን ምን ማለት ነው ትቢተኛ ነህ ማለት ነው you are full of yourself say it again you are full of yourself I don't want to have a conversation with you because you are full of yourself ስለዚህ አንተ ምንድነው ያልከው ማለት ነው ትቢት አለበት ትቢተኛ ነህ ምናምን ያልከው ነው ማለት ነው is that okay okay አሁን ደግሞ በቀላሉ ቱግምል ሰው በሆን ማለት ነው በቀላሉ ምናደድ ይሄ በቃ ሾርት ፊውዝ ያለኝ አይነት ሰው በሆን ምን እንባለው ምን እንባለው እሺ አጭር ምንድነው ሾርት እሺ ከዛ ሃይፈን አድርግና ባህሪ ጸባይ ምናምን ቴምፐር በልሲ እሺ እዛ ኢዲ ጨምርባት short tempered በልሲ ግልፍተኛ ነህ በቀላሉ ነው የምትናደድ ያልከኝ ነው you're short tempered say it again you're short tempered I don't know why እንዴ ለምን እንደዚህ ግልፍተኛ እንደሆንክ ግን በቀላሉ እንደምትናደድ አይገባኝም በልሲ እኔ አላውቅም እንደዚህ እንደሆንክ ነው I don't know why I don't know why you are short tempered ካልከኝ ለምን እንደዚህ እኔ አይገባኝም እኔ ለምን እንደዚህ ግልፍተኛ እንደሆንክ አይገባኝም short tempered are you short tempered no እሺ እቺን ያዝልኝ አይደለ በጣም ይህ ተቃራኒ ምንድነች በቀላሉ የማይናደድ በቀላሉ የማይናደድ እንዴ በቀላሉ የማይናደድ እሺ ወፍራም ነገር ምን ይባላል ይሄ አሁን ለምሳሌ ይሄ ቆዳዬ ወፍራም ነው እንትን ነው ምናምን ስል ምን እንደምለው ፋታ አይደለም ቆዳ እንዴ thick ያ T H I C K አይደል thick እሺ ቆዳ በእንግሊዝኛው ነው skin ከዛ ሃይፈን አድርግባት thick skin የነበረውን ኤዲ ጨምርበት thick skin በሲ thick skin ስለዚህ
I'm thick skinned በልሲ በቀላሉ ሰው የሚበሳህ በቀላሉ ሞራልህን የማይነካ በቀላሉ ማትከፋ በቀላሉ ማትናደድ ከሆነ you are thick skinned ይባላል አይደል? thick skinned. Are you thick skinned? እርግጠኛ አይደለህም? right ትንሽ sometimes and then ቦግ ትያለሽ. So sometimes I'm thick skinned and sometimes I'm short tempered. All right? Interesting. ስለዚህ thick skinned ካላችሁ በቀላሉ የማይናደድ ትዕግስት ያለው ከሆነ thick skinned ነው የሚባለው። thick skinned ወፍራም ቆዳ ያለው። Okay? Of course. የተጓባናል. She is thick skinned. Say? She is thick skinned. She is thick skinned. He is shouting at her, but she is thick skinned. Yes or no? Yes. Interesting. ስለዚህ thick skinned ነው የምትሉት። እስቲ በርሲ Thick skinned. Say it again. Thick skinned. thick skinned. Say? Thick skinned. Very good. thick skinned. ግልጽ ነው ግን? እሺ ለስለስ አድርጎ የሚናገር ሰውሳ ለስለስ አድርጎ አሁን ችግር ሲፈጠር ለምሳሌ አንተ አሁን ችግር ይኖርብህ ይሄን አድርጋል ሳይሆን መሰለ አላዛር ቀስ ብሎ ለስለስ አድርጎ የሚናገር ሰው ለስለስ አድርጎ የሚናገር እሺ ለስለሳ ምንድን ነው ለስለሳ ሶፍት አይደል እሺ ሃይፈን አድርግ ትንሽ ዳሽ ሃይፈን አድርግና መናገር ስፒክ አይደል በሩሲያ ማነች ስፖከን በልሲ soft spoken በልሲ Soft spoken. for example my boss በልሲ My boss is soft spoken is soft spoken. ያ ለስለስ አድርጎ ነው ነገሮችን የሚናገር my boss is soft spoken and I like him yes or no Yeah. I like him soft spoken say it again Soft spoken. soft spoken all right interesting you guys are you soft spoken እስኪ የራሳችሁን ምናምን ነገር ቁጭ አቁ these are C2 phrases which are really important for your English to level up. If anybody who is interested in learning online or face-to-face classes, give us a call. We can teach you English excellently. በአካል በኦንላይን መማር ፈልግ ሰው ካለ unique English must be your priority because we can make your English unique መልእክታችን ነው. Bye.